ነኝ ከአውስትራሊያ። አልተውም። ሐዋርያው ጳውሎስ አልተውም ይላል። ምንድነው የማይተወው ነገር? ብዙ ነገር የሚተወው ነገር አለ። ግን እዚህ ላይ መጥቶ ደግሞ አልተውም ይላል። በኤፌሶን ምዕራፍ 1 ከ15 እስከ 16 ባለው ጥቅስ ላይ አልተውም የሚለው ነገር አለ። ምንድነው የማይተወው? ምንድነው ሊተወው ያልፈለገው ነገር? ይሄስ ደግሞ ዛሬ ለኛ ምን ያስተምረናል? ምንድነው ልንተወው የማይገባ ነገር? መንፈስ ቅዱስ በዚህ ውስጥ ለልባችን የሚያስቀምጠው፣ ለልባችን የሚነግረን፣ ለሕይወታችን ለሚቀጥለው ዘመናችን የሚነግረን ነገር ይኖራል። ስለዚህ በዚህ በኤፌሶን ምዕራፍ 1 ቁጥር 15 እስከ 16 ላይ ጳውሎስ የሚጸልይላቸው ነገር አለ። እንዳይጠፋ በመካከላቸው እንዲኖር፣ በመካከላቸው እንዲቀጥል በመካከላቸው የሚፈልግ ነገር አለ። ስለዚህ አልተውም፣ እኔ አምላኬ እግዚአብሔር ፊት ተንበርክኬ ይሄ ነገር በእናንተ እንዲቀጥል ማድረግን መጸለይን አልተውም ነው። ስለዚህ በኤፌሶን ምዕራፍ 1 ከ15 እስከ 16 የሚለው እንደዚህ ነው። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን ወይም በእናንተ ዘንድ ስላለው ነገር በጌታ በኢየሱስ ስለማመን እና ለቅዱሳን ስለሚሆን መውደድ ሰምቼ። ሁለት ነገር ጳውሎስ ሰምቷል። በኤፌሶን ቤተክርስቲያን የሰማው ነገር አለ። ምንድነው የሰማው ነገር? በኢየሱስ ክርስቶስ ስለማመናችሁ ሰምቻለሁ። በሁለተኛ ደረጃ ምን ሰምተሃል ሲሉት ደግሞ ለቅዱሳን ስለሚሆን መውደድ ደግሞ ሰምቻለሁ። ክብር ለኢየሱስ ክርስቶስ ይሁን። እንግዲህ በዚህ በኤፌሶን ቤተክርስቲያን ውስጥ የሚገርም የሆነ በክርስቶስ ኢየሱስ የማመናቸው ውጤት የሚታይና ጳውሎስ ዘንድ እንኳን የሚሰማ ሆኗል። እምነት ይሰማል፣ እምነት ይገለጣል፣ እምነት ይታያል። እምነት በሁሉ ዘንድ የሚገለጥና የሚታይ ነገር ነው፣ የሚደበቅ አይደለም። ልክ ያዕቆብ እንዳለ እምነትን አሳየኝ እንዳለ እምነት ይወጣል፣ ይታያል። ማመናቸው በኢየሱስ ክርስቶስ ታወቀ፣ ተሰማ። ስለዚህ ጳውሎስ ሰምቼ ሲል ስለማመናቸው ሰማ። አንዳንድ ጊዜ አይመስለንም፣ እምነት የማይታይ ይመስለናል። ግን እንደዚህ ይላል ዮሐንስም በዓይናችን ያየነው፣ በጆሮአችን የሰማነው፣ በእጃችን የዳሰስነውን እናወራላችኋለን። ሕይወት ተገለጠ አይተንማል ሲሉ ሕይወት ምን ብሏል? ተገለጠ። በዓይን አይተነዋል፣ በጆሮ ሰምተናል፣ በእጃችን ዳሰናል። ስለዚህ በእነሱ ዘንድ ሲመላለስ የነበረው ክርስቶስ፣ በእነሱ ዘንድ ሲመላለስ የነበረው ሕይወት የሚታይ የሚዳሰስ ነው። እሱን ደግሞ እናወራለን፣ እንመሰክራለን ይላል ሐዋርያው ዮሐንስ። ልክ እንደዚህ ሁሉ ሐዋርያው ደግሞ ጳውሎስ ምንድን ነው የሚለው? በኤፌሶ ክርስቲያን በተለይ በመጀመሪያው የሚስዮናዊው ጉዞ የመሰረታት ቤተክርስቲያን፣ እቺ ቤተክርስቲያን በሐዋርያት ሥራ ምዕራፍ 18 ላይ አይተናታል። እቺ ቤተክርስቲያን ላይ አሁን ደግሞ ምንድን ነው የሚለው? ከሩቅ ሆኖ ሰማሁኝ። ምንድን ነው የሰማው? በእናንተ ዘንድ ስላለ በኢየሱስ ክርስቶስ ስለማመናችሁ። ሃሌሉያ! ክብር ለኢየሱስ ክርስቶስ ይሁን። አያችሁ፣ ማመናችን ለምስጋና ለካ ምክንያት ይሆናል። ማመናችን በቃ ያመንበት እምነት፣ ለሱ ያለን የመገዛት፣ ለሱ ያለን የመሰጠት፣ ለሱ ያለን የመኖራችን ውጤት የማን እንደሆነን ያስታውቃል። እንዴት እንዳመንን ያስታውቃል። እሱን ማመናችን፣ የእሱ ሕይወት በእኛ መገለጣችን ሰዎች ሲያዩን ይለዩናል። ልክ ጴጥሮስ መደበቅ እንዳልቻለ፣ ጴጥሮስ በሰው መካከል ገብቶ ራሱን መሸፈን እንዳልቻለ፣ በዛ ግቢ ውስጥ እንኳን ሆኖ እየመጡ አንተ ከገሊላው ሰው ጋር ነበርክ ሲሉት አይደለሁም ቢልም እንደገና እየመጡ አሁንም ቢሉት አነጋገር ይገልጣል። ከሱ ጋር ነበር፣ ከሱ ጋር የዋለ ከሱ ጋር የኖረ ይታወቃል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ነው ጳውሎስ ለኤፌሶን ቤተክርስቲያን ምንድን ነው የሚላቸው? ሰማሁኝ። በጣም የሚሰማ ነበረ። እንዴት እንዳመኑ የሚገርም ስለሆነ ይሰማ ነበረ። ስለዚህ አምላኬ እግዚአብሔርን በዚህ ነገር ላይ ምን አደርጋለሁ? አመሰግነዋለሁ። ክብር ለኢየሱስ ክርስቶስ ይሁን። በማመናችን ምክንያት ቅዱሳን ስለኛ ያመሰግናሉ። እምነታችን ይሰማል፣ እምነታችን ይገለጣል፣ እምነታችን ይታያል። በምን? በሕይወት፣ በምን? በመታዘዝ፣ በምን? ለክርስቶስ ኢየሱስ በመኖር ይታያል። ወይ ክብር ለኢየሱስ ይሁን። እንዲህ አምናለሁኝ
ማመንማ ሰይጣን ያምናል ይንቀጠቀጥማል ተብሏል። የእሱ መንቀጥቀጥ አለመታዘዝ አለበት። የእሱ መንቀጥቀጥ አመፅ አለበት። የእሱ መንቀጥቀጥ በፍርሃት ነው። የእኛ ግን የዳነው እግዚአብሔርን መፍራት በመታዘዝ የሚገለጥ ነው። ክብር ለኢየሱስ ክርስቶስ ይሁን። እምነታችን የሚታይ ነው። ስለዚህ ለኤፌሶን ቤተክርስቲያን ሲላቸው ጳውሎስ የሚታይ ነገር ሆነ፣ የሚሰማ ነገር ሆነ። ስለዚህ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመን፣ ክብር ለኢየሱስ ክርስቶስ። እነዚህ ሰዎች በጌታ በክርስቶስ ኢየሱስ አምነዋል። የማመናቸው ውጤት ደግሞ ስንመለከት የሚቀጥል ነገር በሕይወታቸው ላይ አለ። ምንድን ነው የሚቀጥለው ነገር ስንል ለቅዱሳን ሁሉ ስለሚሆን መውደድ። ሃሌሉያ! አያችሁ፣ በትክክል ጌታን ያመነ፣ በትክክል ጌታን የተቀበለ፣ በትክክል በጌታ የሚኖር ማንኛውንም የሆነ በጌታ የሆነ ሰው ለመውደድ ዘር አይጠይቅም፣ ለመውደድ ብሔር አይጠይቅም፣ ለመውደድ የሆነ ካታጎሪና የሆነ ክላስ አይጠይቅም። ለመውደድ ቅዱሳንን ሁሉ ይወዳል። ምክንያቱም ሁሉ የጌታ ናቸው፣ የተዋጁ ናቸው፣ በደሙ የተቀደሱ ናቸው፣ ዋጋ የተከፈለላቸው ናቸው። ስለዚህ በጌታ የሆነውን ለመውደድ አይቸገርም። ኢየሱስ እንዴት አድርጎ እንዳመጣቸው ያውቃሉ፣ ወይ ደግሞ ኢየሱስ ምን እንደከፈለ ያውቃሉ። እንደዛ ነው እኮ ነው። እሱ በዕብራውያን ላይ ሲናገር ምንድን ነው የሚለው? በራሱ በደሙ ከቀደሰን በኋላ በአባቱ ፊት ወንድሞቼ ሲል አላፈረብንም። ወይ ደግሞ በአባቱ ፊት ስለኛ ሲመሰክር ማናቸው ብሎ አብ ሲጠይቀው ወንድሞቼ። እነማንን? እኛን። ከየት ያመጣልን? ከኃጢአታችን ከበደላችን ሙታን ከነበርንበት አውጥቶ በብዙ ብርሃን በሚኖረው በሚያስፈራ ብርሃን በሚኖረው በአብ ፊት አላፈረብንም። ምን አለ? ወንድሞቼ። ምክንያቱም የከፈለውን ከፍሎ ስላነጻን ስለቀደሰን። ስለዚህ በአብ ፊት ሊያቆመንና እንደገና ደግሞ ከመቆምም አልፎ ወንድሞቼ ሊለን አላፈረብንም። እንግዲያውስ ኢየሱስ እኛ በአብ ፊት ወንድሞቼ ብሎ ካላፈረብን እኛማ ክርስቶስ ኢየሱስ የሞተላቸው ወንድሞቻችንን በአብ ፊት ወንድሞቻችን ብለን ለማለት ለመውደድ ምን ያሳፍረናል ወገኖች ሆይ? ስለዚህ ይሄ እውነት ሲገባል በውጪ ለመናገር ወገኖች፣ እሱ እኛ ኃጢአተኞችን በአብ ፊት ካላፈረብን እኛማ ኢየሱስ ክርስቶስን በዚህ በወደቀው ዓለም ላይ ለመናገር ያውም ንጹሕ ባልሆነው ዓለም ላይ ለመናገር ንጹሑን ይዘን ቆሻሻውን አንፈራም። ዓለም ላይ ጨለማው ላይ ኢየሱስን በሙላት በአፋችን እንናገራለን። ኢየሱስ ያድናል። ሃሌሉያ! ስለዚህ ይሄ የማመናቸው ውጤት የሚጨበጥ ነው። የማመናቸው ውጤት የሚዳሰስ ነው። የማመናቸው ውጤት የሚታይ ነው። ስለዚህ ወደ ወንድሞች ይወርድ ነበረ። ወገኖች ሆይ ብዙ ጊዜ የማንቸገረው ወደ ላይ ነው ማንቸገረው። የግሌ የብቻዬ የኔ አንቸገርም። እሱን ማለት እንችላለን። ወደ ጎን ጋር ስንመጣና ወንድሞቼ ማለት ግን ያስቸግረናል። አሁን ወደ ላይ ብቻ ሳይሆን ወደ ጎንም እንድንዘረጋ እግዚአብሔር ይርዳል። እነዚህ የኤፌሶን ቤተክርስቲያን ቅዱሳኖች ወደ ጎን የሚዘረጉ ነበረ። በኢየሱስ ክርስቶስ በማመናቸው ጳውሎስ ሰማሁኝ አለና ደግሞ በምን ቅዱሳንን ለቅዱሳን ሁሉ ስለሚሆን መውደድ። ሃሌሉያ! አያችሁ፣ ወደ ጎን የሚሄድ ነው። ወደ ወንድሞች የሚሄድ ነው። በዚህ በትክክለኛው እምነት ሲያምኑ ወደ ጎን ለማመን ለመውደድ ደግሞ የሚቸገሩ አይደሉም። ለዚህ ነው ዮሐንስ ሲናገር እኛ ከሞት ወደ ሕይወት እንደተሻገርን በዚህ እናውቃለን። በምንድን ነው የምታውቀው ሲሉት ወንድሞችን ስለምንወድ። ሃሌሉያ! ይሄ በጣም የሚገርም ነው። ዮሐንስ በመልእክቱ እንደዛ ነው። እኛ ወንድሞችን የምንወድ ስለሆነ ከሞት ወደ ሕይወት እንደተሻገርን በዚህ ነገር ማለት በሌላ ቋንቋ ምንድነው? የኛ የሆነ አይደለም። ይሄ ፍቅር አልፎ የሚሄድ ነው። የሚበድሉንን እንወዳቸዋለን፣ የሚጠሉንን እንወዳቸዋለን፣ በብዙ ድካም ውስጥ ያሉትን እንወዳለን። ከራሳችን ነው ወይ ብለን ስንጠይቅ አይደለም። የክርስቶስ ፍቅር በእኛ ውስጥ ስላለ ነው፣ ስለ ዳንን ነው፣ እሱ በእኛ ስለሚኖር ነው። ጳውሎስ እንደዚያ እኔ አሁን ሕያው ሆኜ አልኖርም፣ በእኔ ግን ማን ይኖራል? ክርስቶስ ይኖራል። ከዚህ በኋላ እንኳን የምኖረው ኑሮ በወደደኝ ስለ እኔ ራሱን አሳልፎ በሰጠ በእግዚአብሔር ልጅ ላይ ባለኝ እምነት ነው እንዳለ እሱ በእኔ ይኖራል፣ እኔ ሕያው አልሆንም ካለ ኢየሱስ በእኛ ሆኖ ሰውን የሚወደው ኢየሱስ በእኛ ሆኖ ስለ ሰው የሚራራው። ለዚህ ነው ዮሐንስ አሁን ድነናል። እንዴት አወቅ ሲባል
ወንድሞችን የምንወድ ስለሆነ ከሞት ወደ ሕይወት እንደተሻገርን እናውቃለን። የተካፈለው መንፈስ የጠጣው ጸጋ ክብር ለኢየሱስ በውስጡ ሴንስ ሲያደርገው ያውቀዋል። የማን ይህንን ቅዱሱን መንፈስ እንደተቀበለ ኢየሱስ ክርስቶስ ለዘላለም ስሙ የተባረከ። ስለዚህ አሁንም ምንድን ነው የሚለው እዚህ ሐዋርያው ጳውሎስ ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ። ሃሌሉያ። በዚህ በኤፌሶን ቤተክርስቲያን ውስጥ ሁለት ነገር ጳውሎስ እየሰማ ነው። ምንድን ነው እየሰማ? በመካከላችን ምን እንደሰማ ልንጠይቅ እንፈልጋለን ብላችሁ ስትመጡ ወይ ደግሞ ሲመጡ እነሱ ሲጠይቁት ሁለት ነገር ሰምቻለሁ። አንደኛ በኢየሱስ ክርስቶስ ስለማመናችሁ እየተሰማ ነው፣ እኔ ጋር ደርሷል። በሁለተኛ ሲባል ለቅዱሳን ሁሉ ስለሚሆን መውደዳችሁ እሱም ተሰምቷል፣ እኔ ጋር ደርሷል። ምንድነው ከኛ የሚሰማው? ምንድነው በአጠገባችን የሚሰማው? ምንድነው በቤተ ክርስቲያን የሚሰማው? ምንድነው በምድሪቷ ላይ የሚሰማው? ለእግዚአብሔር ምስጋና የሚሆን ነገር ይሰማል ወይስ ለሐዘን የሚሆን፣ ለስብራት የሚሆን፣ ለቁዘማ የሚሆን፣ ለመከፋፈል የሚሆን፣ ለውድቀት የሚሆን፣ ለእፍረት የሚሆን ወይስ አንገትን ቀና አድርጎ ለመሄድ የሚሆን ነገር ነው በእኛ መካከል የሚሰማው? በሕይወታችን የሚሰማው ምንድን ነው? በቤታችን የሚሰማው ምንድን ነው? በትዳራችን የሚሰማው ምንድን ነው? ለምስጋና ይሆናል። ጳውሎስ ለኤፌሶን ቤተክርስቲያን ሰምቼ ብሎ ከዛ በኋላ እንደዚህ ነው ብለው ስለ እናንተ እያመሰገንኩኝ። ክብር ለኢየሱስ ክርስቶስ ይሁን። አያችሁ፣ ማመናቸው እንደገና ለቅዱሳን ያላቸው መውደድ በእግዚአብሔር ፊት ቀርቦ እንዲያመሰግን አደረገው። ስለዚህ ይህንን ሰምቼ እያመሰገንኩ ወይም አመሰገንኩኝ። ምንድነው እኛ ጋር ተሰምቶ ወዲያው ወደ ጸሎት ሲኬድ ሰዎች ለምስጋና የሚሆናቸው ነገር ከኛ የወጣ ነገር አለ ወይ? ካጠገባችን ያሉ ሰዎች በእኛ ምክንያት ያመሰግናሉ። በቤተ ክርስቲያን ያሉ ሰዎች በእኛ ምክንያት ያመሰግናሉ ወይ? በዙሪያችን ያሉ ሰዎች ስለ ቤተ ክርስቲያን እግዚአብሔርን ይባርካሉ ወይ? ወገኖች ሆይ ይሄ የሚሰማው ነገር ምንድን ነው? በሌላ ቋንቋ ይሰማል። ምንድነው? ይሰማል። ኃጢአት ይሰማል። የተደበቀ ነገር ይሰማል። የተሸሸገ ነገር ይሰማል። ምንም ቢሆን ተሰውሮ የሚቀር ነገር ስለሌለ። ስለዚህ ሳሙኤል እንኳን ለሳኦል ባዘዘው ጊዜ ፈጽመ አማሌቅን አጥፋ ባለው ጊዜ ሳኦል ግን የሚፈልገውን መርጦ ስቦቹንም በጎቹን በሬዎቹን ባስቀመጠና አጋግን ደግሞ ንጉሱን ማርኮ ባስቀመጠ ጊዜ ሳሙኤል ሲመጣ ድምፅ ሰማ። ምን ሰማ? እንዴ ሳኦል ይሄ የምሰማው ድምፅ ምንድን ነው? ይሄ የምሰማው ግሳት ምንድን ነው ሲለው ለአምላክ ለእግዚአብሔር ያስቀመጥኩት ነው አለ። በዚህ ጊዜ ሳሙኤል ነቢዩ ሳሙኤል ተቆጣ። እግዚአብሔር ከመስዋዕት ይልቅ መታዘዝን ይፈልጋል። ስለዚህ አምጥ አለውና ሰይፍ ተቀብሎ አጋግንም ቆራረጠው። ስለዚህ እግዚአብሔር የሚፈልገው ነገር በመታዘዛችን፣ እግዚአብሔር የሚፈልገው ነገር እሱ የሚፈልገውን ነገር በማድረጋችን እንጂ እኛ የምንፈልገውን ነገር ለእግዚአብሔር ልናደርግለት እግዚአብሔር አይፈልግም። እንደ ሐሳቡ፣ እንደ ፈቃዱ፣ እንደ ትእዛዙ እንድንኖርለት በተለይም ደግሞ ልጁን መስለን እንድንኖር እግዚአብሔር ይፈልጋል። ክብር ለኢየሱስ ክርስቶስ ይሁን። ሰምቼ። ስለዚህ በሳኦል ዘንድ የተሰማ የአማልቅ ድምፅ ነው፣ የተደበቀው ድምፅ ነው፣ እግዚአብሔር ያልፈለገው ድምፅ ነው። ነቢዩ በመጣ ጊዜ አወጣው፣ ቆረጠው። በእግዚአብሔር ፊት ያለን ነገር ጸያፍ የሆነውን ነገር አስወገደው። ስለዚህ እግዚአብሔር አያችሁ ይሄን ያህል አክብሮት ነበር። ይሄን ያህል ሳኦልን ከፍ አድርጎት ነበር። ይሄን ያህል ሳኦልን ራሱን የናቀውን ሳኦልን አምጥቶ ንጉሥ አድርጎት ነበር። አህያ ፍለጋ የወጣውን ሳኦል ንጉሥ አድርጎ ሲመልሰው፣ ለእስራኤል ንጉሥ ሲያደርገው፣ መሪ ሲያደርገው እግዚአብሔር በኋላ ግን እየቆየ ሲሄድ ምን አደረገው? ሁሉንም በእጁ የሚሰራ አደረገው። አያችሁ የሚሰማበት ነገር እግዚአብሔር የሚፈልገው ሳይሆን እግዚአብሔር የማይፈልገው ነገር እስከ መጨረሻ እየተሰማበት ሄደ። ከሱ ለሚሻል ለጎረቤቱ ታልፎ ተሰጠ። ለማን? ለዳዊት። እንደማን እንደሆነ እንደ ልቤ የሆነውን የእሴይን ልጅ ዳዊትን አገኘው እንዳለ እግዚአብሔር። ስለዚህ በዚህ ቦታ ላይ የሚሰማ ምንድን ነው ስትሉ በኤፌሶን ቤተክርስቲያን ላይ ክርስቶስ ኢየሱስ ማመናቸውና ከዛ ቅዱሳንን መውደዳቸው ይሰማ ነበር። ይህንን ያደርግልን። ማመናችን በቅዱሳን መካከል በፍቅር መገለጣችን እሱ ይሆንልን። ስለዚህ ወደ ዛሬ መልእክት ግን የመጨረሻው መልእክት ስመጣ ምንድን ነው የሚለው? እንግዲያውስ ስለ እናንተ እያመሰገንኩ ስጸልይ ነው የሚለው። ስለዚህ ስለ ኤፌሶን ቤተክርስቲያን እያመሰገንኩኝ ስጸልይ፣ ከዛ ስትጸልይ ምንድን ነው የምታደርገው? ማሳሰብን ደግሞ አልተው። ይሄ በጣም ትልቅ ነገር ነው። ማሳሰብ አያችሁ፣ ብዙ ጊዜ የምንታለለው ብዙ ጊዜ ደግሞ ችላ የምንለው ነገር ምንድን ነው? ያለን ነገርን አንድ ነገር ላይ ከደረስን ሁልጊዜ የጨረስን ይመስለናል። ሁሉን ነገር የተቆጣጠርን ይመስለናል።
ሁሉን ነገር በእኛ ቁጥጥር ስለሚመስለን እንዘናጋለን። ጳውሎስ ግን እንደዚህ ነው የሚለው፣ ማመናችሁን በጣም አመስግኛለሁ፣ ቅዱሳንን መውደዳችሁን አመስግኛለሁ፣ ማሳሰብን ግን አልተውም። በእናንተ ዘንድ ይህ ነገር ጸንቶ እንዲኖር ትላንትናም ዛሬም እስከ ዘላለም በእናንተ ዘንድ እንዲኖር እስከ ክርስቶስ ኢየሱስ ምጽአት ድረስ ወይ ደግሞ እናንተ ወደ እሱ እስክትሄዱ ድረስ ይሄ ነገር በመካከላችሁ ይኖር ዘንድ በጣም አመስግኜ ሐሴት አድርጌ ምተወው ጉዳይ ሳይሆን ማሳሰብን፣ አቤቱ የዘላለም አምላክ ሆይ ጸጋን አብዛላቸው፣ በመካከላቸው በክርስቶስ ኢየሱስ ያለው ማመናቸው እንዲቀጥል፣ ለቅዱሳን ያላቸው መውደድ እንዲቀጥል፣ በእነሱ ዘንድ የተሰማው ነገር የሚቀጥል እንዲሆን አሳስባለሁ። ዛሬ አንተውም። ምንን ማሳሰብን? ምን በእኛ ውስጥ ያየነው መልካም ነገር እንዲቀጥል ለአምላካችን ለእግዚአብሔር ማሳሰብን፣ እንዲረዳን፣ እንዲያግዘን፣ እንዲኖር፣ እንዲቀጥል፣ እንዲታይ፣ የበለጠ እንዲጨምር ማሳሰብን ልንተው አይገባም። እግዚአብሔር ፊት በቀረብን በጸሎት በቀረብን ጊዜ ወገኖች ወደ ጌታ ፊት በመጣን ጊዜ ስለ ቅዱሳን፣ ስለ ወገኖች፣ ስለ ቤተ ክርስቲያን፣ ስለ ክርስቶስ አካል በውስጧ ስላለው መልካም ነገር ማሳሰብን ልንተው አይገባም። ሁል ጊዜ ልናሳስብ ይገባል። ክብር ለኢየሱስ ክርስቶስ። ጳውሎስ አልተውም። ምንድነው ማትተው? ማመናችሁ እንዲቀጥል ማሳሰቤን አልተውም። ሃሌሉያ። ሌላ ምንድነው ማተው? በመካከላችሁ ያለው ፍቅርና በመካከላችሁ ያለው መዋደድ፣ በመካከላችሁ ያለው ሬስፔክት መተው የሚሄዱት አገልጋዮች ሁሉ ስለነሱ የሚመሰክሩለት ነገር እንዲኖር ማሳሰብን አልተውም። ሃሌሉያ። ስለዚህ ዛሬም እግዚአብሔር ፊት ስንቀር ወይ ደግሞ በዘመናት መካከል ሁሉ በጸሎትም ይሁን በህብረትም ይሁን በግላችን በምንመጣበት ነገር ሁሉ በእኛ መካከል በተሰሙ ነገሮች የሚቀጥሉ እንዲሆኑ እግዚአብሔርን ማሳሰብ ጸጋ ይብዛልን። አይተን እንደሆነ ኤፌሶንን በኋላ በዮሐንስ ራእይ ላይ የቀደመውን ፍቅር ትተሃል ብሎ ሲተመልከቱ አያችሁ። መጀመሪያ የነበረው ጳውሎስ ምን እያለ ነበር? እያመሰገነ ነበር። አይተን እንደሆነ እዚህ ጋር ደግሞ ምንድን ነበር የሚለው? ወደ ዮሐንስ ራእይ ላይ ደግሞ ሲወቅሳት የቀደመው ፍቅር ምን ነበራቸው? በጣም ፍቅር ነበራቸው። ምን ነበራቸው? መዋደድ። አሁን ግን እዚህ ራእይ ላይ መጥቶ ሲገስጻት ምንድን ነው የሚላት? ኤፌሶን ቤተክርስቲያን የቀደመውን ፍቅር ትተሃል። ስለዚህ ወገኖች ሆይ እንዲኖርልን፣ እንዲቀጥልልን፣ እንዲበዛልን ማሳሰብን አንተው። በእናንተ ውስጥ መልካም ነገር አለ፣ ማሳሰብን አትተው። በእኔ ውስጥ መልካም አለ፣ በቤተ ክርስቲያን መልካም አለ፣ በወንድሞች መካከል መልካም ነገር አለ። እሱን በአምላካችን በእግዚአብሔር ስናመሰግን ደግሞ አመስግነን ማቆም ሳይሆን እንደገና ማሳሰብን እንድናደርግ እግዚአብሔር ጸጋ ያብዛልን። ክብር ለኢየሱስ ክርስቶስ ይሁን። ጸጋ ይብዛልን።